እና አንዱ እየበሉ ባለማት ደረጃ ተወዳዳሪና የእሳት አደጋውን ለመቆጣጠር አብያ በለው ነገር የተሻለ ማድረግ በሐዋሳ ኢትዮጵያ ቴሌቪዥን ነው። ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን 2 ሰዓት ሆኖ የኢቲቪ 57 የሶስተኛው ምዕራፍ ዜናዎቻችንን ይዘን ቀርበናል። የሰዓቱን አበይት ጉዳዮች እናስቀድም። ጠቅላይ ሚኒስትር አብይ አህመድ ከቪየትናም የፀሐይ ኃይል ማመንጫዎችን በማምረት ወደ ውጭ የሚልከውና በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ የጀመረውን የቶዮ ሶላርን ጎበኙ። በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ ማምረት አቅም ያለው ፕላንት ተጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው። ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ከአጭር ጊዜ አንጻር ፋብሪካውን መትከል፣ ሶላሩን ማምረት፣ ቀጥለን ደግሞ ሶላር ኢነርጂው ፕላንቱን ራሱ ኢትዮጵያ ውስጥ መፍጠር ነው። ቀጥለን ደግሞ ከተሳካና ሮ ማቴሪያል ኢትዮጵያ ውስጥ እንዳለ ስለሚገመት ኢንፑቶቹን እዛው እንዲያመርቱ ማድረግ ነው። የትምህርት ዘርፉን ተደራሽነትና ጥራት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። ትምህርቱን ለማሻሻል ካሪኩለሙን ለማሻሻል መምህራንን ለማሻሻል የምናደርገው ነገር መሬት አለ፣ የሚይዝበት መሬት አለ። ይሄ እየተሻሻለ ይሄዳል ብለን እናምናለን። ለመጀመሪያ ጊዜ ከልቤ ነው ብላችሁ ባለፈው ዓመት በኦልሞስት 40-50% ነው የጨመረው ከመጀመሪያው። የኢትዮጵያ የባህር በር ጥያቄ ተገቢና ፍትሃዊ መሆኑን ምሁራን ተናገሩ። የኢትዮጵያን ህመም ሪኮግናይዝ ወይቁና በመስጠት ካላቸው እንውሰድ አይደለም ካላቸው አክሰስ ቱ ደሲ የተባበሩት መንግስታትም ስለሚፈቅድ በዛ መርህ መሰረት ኢትዮጵያ ማግኘት መብቷን እንዲከበርላት እየጠየቅን ነው። በዲፕሎማቲኩ ማካሄድ ጥሩ ምላሽ እየተገኘ ነው። በአርዳይታ ግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ከ10 ዓመት በላይ ያስቆጠሩ ተሽከርካሪዎች የኤሌክትሮኒክስ ዕቃዎችና ሌሎች ንብረቶች ለብክነት መዳረጋቸውን የኢቲቪ አይናችን ፕሮግራም አረጋገጠ። የኢቲቪ 57 በዜጎች ድምጽ የሚመለከተው ጉዳይ ነው። ከውጭ የተባበሩት መንግስታትና የሰብአዊ መብት ተሟጋቾች ድርጅቶች 2 ዓመት የሞላው የሱዳን የእርስ በርስ ጦርነት መቋጫ እንዲያገኝ ጥሪ ያቀረቡ። በስፖርት ዘገባችን በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ መልስ ጨዋታ ሰፊ የማለፍ ዕድል ያለው ባርሴሎና ወደ ጀርመን ተጉዞ ከቦሩሲያ ዶርትመንድ ጋር ይጫወታል። የሰዓቱ አበይት ጉዳዮቻችን ናቸው። ተመልካቾቻችን የኢቲቪ 57 ዜናን እየመራው ማለት ታደለ ከናንተ ጋር ቆይታ አደርጋለሁ። በኢቲቪ 57 በአጀንዳነት የምንመለከተው የባህር በርን የተመለከተ ጉዳይ ነው። ይህንኑ ጉዳይ በተመለከተ ደግሞ ተጨማሪ ማብራሪያ የሚሰጡን እንግዳም በቀጥታ መስመር ላይ ጋብዘናል። እንግዳችን ወላይታ ሶዶ ዩኒቨርሲቲ የስነ ዜጋና የስነ ምግባር ትምህርት ክፍል በመምህርና ተመራማሪ የሆኑት ጣሰው ታደሰ ናቸው። ወላይታ ሶዶ ስቱዲዮአችን ይገኛሉ። ቆየት ብለን እናገኛቸዋለን። አብራችሁን ሁኑ ተመልካቾች። ወደ ቀዳሚው ዜና እናልፋለን።
የቪየትናም ጠቅላይ ሚኒስትር ፋም ሚን ቺን በቤተ መንግስታቸው ለጠቅላይ ሚኒስትር አብይ አህመድ ይፋዊ የአቀባበል ስነስርዓት አድርገውላቸዋል። ከአቀባበል ስነስርዓቱ በኋላ ሁለቱ መሪዎችና የልኡካን ቡድኖቻቸው የሁለትዮሽ ውይይት ያደረጉ ሲሆን በሁለቱ ሀገራት የተካሄዱ ማሻሻያዎችን እንዲሁም ለትብብር የሚሆኑ ኢኮኖሚያዊና ፖለቲካዊ ጉዳዮችን በተለይም የልምድ ልውውጥና ኢንቨስትመንትን ጨምሮ በተለያዩ ጉዳዮች ላይ ሀሳብ ተለዋውጠዋል። መሪዎቹ የትብብር ሰነዶች የፊርማ ስነስርዓት ላይም የተገኙ ሲሆን በንግድና በትምህርት ትብብር ላይ የመግባቢያ ስምምነቶች ተፈርመዋል። በተጨማሪም በአዲስ አበባና በሃኖይ መካከል በኢትዮጵያ አየር መንገድ በኩል የቀጥታ በረራ መንገድ የሚያመቻች የሲቪል አቪዬሽን ስምምነትም ተደርጓል። የጠቅላይ ሚኒስትር አብይ አህመድ የቪየትናም ጉብኝት በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት ከተመሰረተ ከ50 ዓመታት በኋላ የመንግስት መሪ ያደረጉት የመጀመሪያው ይፋዊ ጉብኝት ነው። ጠቅላይ ሚኒስትር አብይ አህመድ በሃኖይ ቪየትናም የተደረገላቸውን አቀባበል ደግሞ ከተከታዩ ተንቀሳቃሽ ምስል እንከታተላለን። Việt Nam báo cáo ngài Abiy Ahmed Ali. ጠቅላይ ሚኒስትር አብይ አህመድ ከቪየትናም የፀሐይ ኃይል ማመንጫዎችን በማምረት ወደ ውጭ ሀገራት የሚልከውንና በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት በኢትዮጵያ ስራ የጀመረውን የቶዮ ሶላርን ጎብኝተዋል። በጉብኝታቸው ጊዜ ተከታዩን መልእክት አስተላልፈዋል። ተከታትለን እንመለሳለን። በሀገራችን ኢትዮጵያ አጠቃላይ ኢኮኖሚው እየተነቃቃ ይገኛል። የኤክስፖርት አቅማችንም አምና ከነበረው 100% ጨምሯል። ግን ይህ ነገር ቀጣይነት እንዲኖረው መስራት የሚገቡ ስራዎች አሉ። በኤክስፖርት አሁን በኤዥያ አጠቃላይ የተነቃቃ ውጤት እያመጡ ካሉ ሀገራት ግንባር ቀደም በሚባል ደረጃ የምትጠቀሰው ቪየትናም ናት። ቪየትናም
በአመት እስከ 400 ቢሊዮን ዶላር የሚጠጋ ኤክስፖርት አላት። ኢንቨስትመንት የሳበችው ኢንቨስተሮች እዚህ አምርታ ወደ ብዙ ሀገር ትልካለች። ይህንን የኤክስፖርት ልምድ መቅሰም፣ የሚጎሉ ነገሮች ማሟላት እና የነሱን ፓዝ ተከትሎ የኤክስፖርት አቅማችንን ማሳደግ በእጅጉ ያስፈልጋል። የጀመርናቸው ነገሮች አሉ፣ ግን ሳይዙ አነስ ያለ ስለሆነ እሱን ለማሳደግ ዋና ዓላማው እና እዚህ ፑቶ በሚባለው ፕሮቪንስ የኢንዱስትሪ ሲቲ ነው የሚባለው። እንዳያችሁ በጣም ሰፊ የኢንዱስትሪ ከተማ ገንብተዋል። የተሟላ ኢንፍራስትራክቸር አላቸው። እኛ በመጠኑ አዳማ፣ ሐዋሳ፣ ኮምቦልቻ፣ ባህር ዳር እንደሞከር ነው ግን በጣም ሰፊ ሲቲ ያላቸው። እዚህ ውስጥ ካሉ የኢንዱስትሪያል ምርቶች አንዱ እና በጣም ዋናው ቶዮ ሶላር ነው። ቶዮ ሶላር የጃፓን ኩባንያ ነው። እዚህ ቪየትናም የሶላር ፓናሎች እያመረተ ወደ ብዙ ሀገራት ኤክስፖርት ያደርጋል። ክሊን ኤነርጂ ፖሊሲያችን ነው። እነዚያ ክሊን ኤነርጂ ግን ዳይቨርሲፋይ ሆኖ ካልሰፉ በቀር የኢነርጂ ፍላጎቶቻችን አናሟላ። የኢነርጂ ፍላጎታችን ካልተሟላ ደግሞ የምናስበው የተቀላጠፈ ኤክስፖርት እና ንግድ ስርዓት አይፈጠርም። ለዚህ ይህንን ኩባንያ በቅርቡ ወደ ኢትዮጵያ ጋብዘን ነበር። የጀማመራቸው ስራዎች አሉ። የዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ እንሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ የማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው። ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። አሁን የዚህ ፋብሪካ ዋነኛ ስራ ሶላር ፓናል እያመረተ መሸጥ ነው። እሱም ጥሩ ነገር ነው። ግን ከዚያ ባሻገር የኢነርጂ ፍላጎት ስላለን ሶላር ፓናሉን ብቻ ሳይሆን ኢነርጂ ፕላንቱንም ሰርተው ተጨማሪ ኢነርጂ እንዲያመርቱ ለማድረግ ነው። የዛሬ ዋነኛ ዓላማችን ከአጭር ጊዜ አንጻር ፋብሪካውን መትከል፣ ሶላሩን ማምረት፣ ቀጥለን ደግሞ ሶላር ኢነርጂው ፕላንቱን ራሱ ኢትዮጵያ ውስጥ መፍጠር ነው። ቀጥለን ደግሞ ከተሳካና ሮ ማቴሪያል ኢትዮጵያ ውስጥ እንዳለ ስለሚገመት ኢንፑቶቹን እዛው እንዲያመርቱ ማድረግ ነው። ይህንን ካሳካን በጣም ብዙ ጠቀሜታ አለው። አንደኛ እንዳያችሁት እጅግ ዘመናዊ የሚባል ፋብሪካ ነው። አብዛኛው ነገር ሮቦቲክስ ነው። እንደዚህ አይነት እውቀት ኢትዮጵያ እንዲገባ እንፈልጋለን። ሁለተኛ ከኢምፕሎይመንት አንጻር ወጣት ኢንጂነሮችን እነሱ ጋር በማስገባት በማስተማር ይሄን የእውቀት ሽግግር ማረጋገጥ እንፈልጋለን። ክሊን ኤነርጂ ያስፈልጋል። ኢንዱስትሪ ላይ ኢንቨስት ማድረግ ያስፈልጋል። እውቀቱም ያስፈልጋል። ይሄ ደግሞ ጊዜው አሁን ነው። ሀንት ለማድረግ ትክክለኛው የዓለም የንግድ ጨዋታ ለኢትዮጵያ መጣለትና አድቫንቴጅ መጠቀም ያለብን ጊዜ አሁን ነው። በንጽጽር ብዙ የሚገዙ ሀገራት ያስቀመጡት ታሪፍ ላይ የኛ ዝቅ ይላል፣ ከዚህ ሀገርም ዝቅ ይላል፣ ከብዙዎቹ ዝቅ ይላልና ያን አድቫንቴጅ ለመጠቀም እንደዚህ አቅም ያላቸውን ትላልቅ ኩባንያዎች እናነጋግራለን። እኛ የተሻለ ፖሊሲ ስላለን ዓለም ላይ ለመነገድ አስቻይ ሁኔታዎች ስላሉ መታችሁ አብረን ብንሰራ ትጠቀማላችሁ፣ እንጠቀማለን ብለን እንጋብዛቸዋለን። ዛሬ የተሳካልን ይመስላል። እንዲሁ እያልን ደግሞ ኢትዮጵያ መጥተው ፕላንት ሊተክሉና እንዲሰሩ ይሄ ለሀገራችን በጣም በጣም ጠቃሚ ነው። የተነቃቃውን ኢኮኖሚ ሞር እንዲነቃቃና እንዲቀጥል የሚያደርግ ስለሆነ በዚሁ አግባብ እንሰራለን። ቪየትናም ላይ የመጣንበት ዋነኛው ዓላማ በኤክስፖርት ያላቸውን አድቫንቴጅ በማየት እዚህ የምናናገራቸውን ኩባንያዎች በማናገር ወደ ሀገራችን ለመጋበዝ ነው። እንግዲህ አሁን ተሳክቶልናል፣ ይቀጥላል የሚል ተስፋ ነው ያለው። አመሰግናለሁ።
Quân đội Nhân dân Việt Nam báo cáo ngài Abiy Ahmed Ali. እንቀጥላለን ተመልካቾቻችን ከዚሁ ጉዳይ ጋር በተገናኘ ጠቅላይ ሚኒስትር አብይ አህመድ ከቪየትናሙ ጠቅላይ ሚኒስትር ፋም ሚንቺን ጋር በመሆን በይፋዊ ጉብኝታቸው ወቅት በሁለቱ ሀገራት የተለያዩ የልኡካን ቡድኖች አባላት መካከል በተካሄዱ የስምምነት የፊርማ ስነ ስርዓቶች ላይ ተካፍለው ነበረ። ይህ ስምምነት ደግሞ ምን ይመስላል የሚለውን ከተከታዩ ተንቀሳቃሽ ምስል እንመለከታለን። ይሄንን ጉዳይ በተመለከተ ተጨማሪ መረጃ የምትሰጠን ሪፖርተራችን ሮዛ መኮንን ከቪየትናም ሃኖይ በቀጥታ መስመራችን ላይ ትገኛለች። ከሷ ጋር አጠር ያለ ቆይታ እናደርጋለን። ሮዛ እንደምናምሽተሻል፣ እንዴት ቆየሽ? ጠቅላይ ሚኒስትር አብይ አህመድ ከቪየትናም አቻቸው ጋር በነበራቸው ቆይታ የተነሱ ሀሳቦችና በአጠቃላይ የሁለትዮሽ ውይይቱ ምን ይመስል ነበረ? አመሰግናለሁ ማህሌት። ቀደም ሲል እንዳልሽው እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ቀዳማዊት እመቤት ዝናሽ ታያቸው ከልኡካን ቡድኖቻቸው ጋር በመሆን በቪየትናም ይፋዊ ጉብኝት እያደረጉ ነው የሚገኙት። የጉብኝታቸው በዋናነት የቪየትናምና የኢትዮጵያን የሀገራቱን የዲፕሎማቲክ ግንኙነት ይበልጥ በማሻሻል ረገድ ላይ ትኩረቱን ያደረገ በጋራ በሚሰሩባቸው ዘርፎችም ላይ እንደዚሁ ለመምከር የታሰበና እስከዛሬ የነበራቸውን ግንኙነት የበለጠ ለማጠናከር እቅድ ወይም ዓላማ የተያዘለት ጉብኝት ነው ማለት ነው። እንግዲህ የቪየትናምና የኢትዮጵያ ታሪካዊ የዲፕሎማሲ ግንኙነት እንደ አውሮፓውያን አቆጣጠር 1976 ላይ ነው የሚወስደን። ከአንድ ዓመት አካባቢ በኋላ 50ኛ ዓመት የዲፕሎማሲ ሪሌሽናቸውን ወይም የዲፕሎማሲ ግንኙነታቸውን የሚያከብሩ ሀገራት ነው የሚሆኑት። እንግዲህ በተለያዩ ዘርፎች በጋራ ይሰራሉ፣ በግብርና፣ በጨርቃ ጨርቅ እና በሌሎች ዘርፎችም። ነገር ግን የበለጠ መጠናከር ያለበት ግንኙነት ነው። ቪየትናም እንደሚታወቀው በፍጥነት እያደጉ ካሉ የዓለም ሀገራት በኮቪድን ጊዜም ጨምሮ ማለት ነው ከኢትዮጵያ ጋር ተመሳሳይነት ያላቸው ማይበገር ኢኮኖሚን እየገነቡ የሄዱ ሀገራት ናቸው። በፍጥነት በማደግ ረገድ ማለት ነው ፍጥነት ያለው እድገት በማስመዝገብ ረገድ የሚያመሳስላቸው ሀገራት ናቸው። ቪየትናም በብዙ ዘርፉ በተለይም በግብርና ከኢትዮጵያ ጋር በጋራ ሊሰራባቸው የሚችላቸው እድሎች የሚፈጠሩበት ጭምር ነው። ቀደም ሲል ተመልካቾችም እንደተከታተሉት በተለያዩ ዘርፎች ከኢትዮጵያ ጋር ያላቸውን ግንኙነት ለማጠናከር የሚያስችሉ የጋራ መግባቢያ ፊርማዎች የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ከተለያዩ ልኡካን ቡድኖች ጋር ተፈርመዋል። በንግድ
በትምህርት እንዲሁም ደግሞ የኢትዮጵያ አየር መንገድ በቀጥታ እስከ ሃኖይ የሚያደርገውን በረራ ይህ ደግሞ በብዙ መልኩ በቱሪዝም በሌሎችም ዘርፎች የተሻለ በንግድና በኢንቨስትመንትም ትስስር እንዲፈጠር የሚያግዝ ነው። ከዛ ባሻገር ኢትዮጵያ የቀጥታ የውጪ ቀጥታ ኢንቨስትመንትን በመሳብ ረገድ ከምስራቅ አፍሪካ አሁንም ቀጣይ የሆነ በመምራት ረገድ እየሄደች ነው ያለችው። ይህን አይነት ተሞክሮ በቪየትናምም በብዛት የሚገኝ ነው። የቀጥታ የዚህ ኢንቨስትመንት በመሳብ ረገድ ስራዎች በርካታ ስራዎች የምትሰራ ሀገር ናትና ብዙ ተሞክሮ የሚገኝባት ሀገር ናት። ስለዚህ ይህ ጉብኝት በዋናነት በግብርና ዘርፍ ከቪየትናም የተሻገረችበት የሄደችበትን ርቀት አብሮ በጋራ ለመስራት የሚያስችል እንዲሁም ደግሞ በቴክኖሎጂው ዘርፍ የተሻሉ ነገሮችን ለመጎብኘት ከዛም የሚወሰዱ ትምህርቶች ካሉ በተሻለ ለመውሰድ የሚያግዝ ነው። በሌላ መልኩ ቪየትናም ከኢትዮጵያ በብዙ መልኩ የምትጠቀምበትም ሂደት አለ። በዚህ ዲፕሎማሲያዊ ግንኙነት በተጠናከረበት ሂደት የአፍሪካ በር ተደርጋ የምትቆጠር ነች። እንግዲህ ኢትዮጵያ የአፍሪካ ህብረት መቀመጫ ብቻ ሳትሆን በዚህ በአፍሪካ የነጻ ንግድም ተጠቃሚ ልትሆን የምትችልበት እድል አለ ቪየትናም ማለት ነው። ከዛ ባሻገር ገበያ ተደራሽ የምታደርግበት እንዲሁም ደግሞ ለኢንቨስትመንቷ ሌላ ስፍራ ተደራሽ የሚሆንበት ነው። ከዛው ጎን ለጎን በዓለም አቀፍ ትብብሮች ረገድ ለምሳሌ ገለልተኛ ሀገራት ብለን የምናነሳውን ህብረት በተባበሩ መንግስታት ድርጅት በሌሎችም በጋራ በሚያገናኙቸው በዓለም አቀፍ መድረኮች በጋራ ሊቆሙባቸው የሚችሉባቸው እድሎች ያላቸው ሀገራት ናቸው። ስለዚህ በዲፕሎማሲው ጠንካራ የሆነ ግንኙነትን ለመመስረት የሚያስችላቸው ናቸው። ከዛ ባሻገር በብዙ ዘርፉ እንግዲህ በትምህርትና በንግድና ኢንቨስትመንት ደግሞ የበለጠ ከሀገራቱ ጋር በትብብር ሊሰራበት የሚችልበት እድልም አለ። ከዛው ጎን ለጎን ደግሞ ከአፍሪካ ህብረት ጋር ያላትንም ግንኙነት በኢትዮጵያ በኩል የምታጠናክርበትን እድል እንደዚሁ ለቪየትናም የሚሰጣት ነው ማለት ነው። ስለዚህ እነዚህ ሂደቶች የሀገራቱ ግንኙነት የበለጠ እንዲጠናከር የሚያስችሉ ተደርገው ሊቆጠሩ ይችላሉ። እንግዲህ የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት ከጠቅላይ ሚኒስትር ፋሚቺን ጋር በሁለትዮሽና በጋራ ጉዳዮች ላይ እንደዚሁ የተወያዩበትን ሂደት አለ። ከቪየትናም ኮሚኒስት ፓርቲ ዋና ጸሐፊ ጋርም እንደዚሁ የተለያዩ በጋራ ሊያሰሯቸው የሚችሉ ጉዳዮች ላይ ውይይቶችንና ንግግሮችን አድርጓል። በቀጣይ ፒ4ጂ የሚባለው ወይም ደግሞ በዓለም አቀፍ ቀዳሚ ተብለው የሚቆጠሩት በዚህ በግሪን ኢኮኖሚ በአረንጓዴ ኢኮኖሚ ዘርፍ ላይ ስራ ፈጠራና ፋይናንስ ግኝት ላይ ትኩረት ያደረጉና ከዛ ጋር የሚሰሩ ሂደት ወይም ደግሞ ስብሰባ አለ። በየሁለት ዓመቱ የሚደረግ ነው። እዛም ላይ ይሳተፋሉ ተብሎ ነው የሚጠበቀው ማለት ነው። እንግዲህ ሰፊ የሆኑ የተለያዩ ጉብኝቶች የተለያዩ የእርስ በርስ መማማሪያ መድረኮችና ትብብሮች በጋራ የሚጠናከሩባቸው ጉብኝት ተደርጎ ሊቆጠር ይችላል ማለት ነው። መሐሌት መልካም ሮዛ አመሰግናለሁ ለመረጃሽ ከቪየትናም ሃኖይ በቀጥታ መስመር ለሰጠሽን መልካም ምሽት መልካም ጊዜ ይሁንልሽ። የሚሰራ ሰው ጊዜ አይበቃውም። ስለዚህ ረጅሙን ጉዳይ በዘዴ ያሳጥረዋል። ወራው የአገልግሎት ክፍያዎቹን በቀላሉ ሲቢ ብር ፕላስ ያስታውሰዋል። ታታሪዋ ወጣት ቀኗ ይብቃቃላታል። የትምህርት ቤት ክፍያዋን ለመክፈል ሲቢ ብር ፕላስ ፍጥነት ያላብሳታል። የፈጠነ አንድ ጉድ በስራ የተጠመደው ያሳተና የኮንዶሚኒየም ብድር ክፍያውን የሚፈጽመው በሲቢ ብር ፕላስ ነው። ግብር ለመክፈል መውጣት መውረድ ቀረ። ይኸው ክፍያ ቀለለ። የትኛውንም ክፍያ ለመክፈል ካሉበት ሳይነሱ ካሰቡት ይድረሱ። የተሻሻለው የሲቢ ብር ፕላስ መተግበሪያ አዳዲስ ነገሮችን አካቶ ሕይወታችሁን ሊያቀል ካላችሁበት ደርሷል። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57ን እየተከታተላችሁ ትገኛላችሁ ተመልካቾች። ዜናዎቻችን ይቀጥላሉ። የትምህርት ዘርፉን ተደራሽነትና ጥራት ለማሳደግ ልዩ ትኩረት ተሰጥቶ እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የሕዝብ ተወካዮች ምክር ቤት አባላት የትምህርት ሚኒስቴርን የ2017 የበጀት ዓመት ያለፉትን የ9 ወራት የእቅድ አፈጻጸም ገምግሟል። አባዲ ወይናይ ተከታትሎታል። የሕዝብ ተወካዮች ምክር ቤት የትምህርት ሚኒስቴርን የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ገምግሟል። ባለፉት ወራት የትምህርት ጥራት ተደራሽነትና አቅምን ለማጠናከር በርካታ ተግባራት መከናወናቸውን ነው የሚኒስቴር መስሪያ ቤት ሪፖርት ያቀረቡት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የገለጹት። በተለይም በተማሪዎች ምገባ፣ በአቅም ማሳደግ፣ በዲጂታላይዜሽን፣ በመሰረተ ልማት ግንባታ ውጤቶች መመዝገባቸውን ሚኒስትሩ አብራርተዋል። የምክር ቤቱ አባላትም በቀረበው የ9 ወራት እቅድ አፈጻጸም ላይ ጥያቄዎችን በማንሳት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ምላሽ ሰጥተዋል። በ2017 የትምህርት ዘመን በአጠቃላይ የትምህርት ዘርፍ ከእቅዱ 7.2 ሚሊዮን ወይም
22.4% የሚሆኑ ተማሪዎች ወደ ትምህርት ቤት ማምጣት ያልተቻለና እስካሁን 5354 ትምህርት ቤቶች ማስተማር ባለመጀመራቸው ችግሩን ለመፍታት ምን እየተሰራ ይገኛል? እንደ ህብረተሰብ አይነክ የሚባሉ ነገሮች መኖር አለባቸው። ፖለቲካል ኮንፍሊክት ውስጥ ልንገባ እንችላለን ፎር ዋን ሪዝን ኦር አናዘር። ግን የነገውን ትውልድ የሚገል ያውም ራሳችን ቆመንለታል የምንለውን ማህበረሰብ የሚገል ሲሆን በጣም ያሳዝናል፣ ያሳፍራል። እኔ አይ ቲንክ አንዱ በግጭቶች ምክንያት ልጆቻችን እንዳይማሩ የሚደረገው ነገር ነው። ትምህርት ቤቶችን የግጭት ሰለባ የምናደርግበትን መንገድ ማቆም አለብን። ኤቭሪ ሳይድ እኔ አም ኖት ቴኪንግ ሳይድስ ሁሉንም ነው አቁሙ ማለት ያለብን። እንደዚህ አይነት ነገር ውስጥ መገባት የለበትም። ቢኮዝ ይሄው አሁን የምንነጋገርበት ምክንያት it is because it has become የህብረተሰብ ዕዳ የአገር ዕዳ ይሆን የሚቀጥለው ትውልድ ዕዳ ይሆን ስለሆነ የኢትዮጵያ መምህራን እየተከፈላቸው ያለ ደሞዝ ልጆቻቸውን አብልተው እንዳያሩ ልጆቻቸውን እንዳያስተምሩ ልብስ እንዳይቀይሩ የሚያደርግ ነው። ሞቲቬትድ ሆኖ አስተምሮ ነገ በዓለም ደረጃ የሚወዳደሩ ልጆች ይፈጥርልናል ብለን መጠበቅ ያለብን አይመስለኝም። ዋናው ማድረግ ያለብን አትሊስት ከችግር የወጣ ሙያ እንዲሆን ማድረግ ነው። ሙያው ሌላ ተጨማሪ አድቫንቴጆች አሉት። ከምንም ሙያ በላይ ትምህርትን አስተማሪነትን የመሰለ ሳቲስፋክተሪ ስራ አለ ብዬ አላምንም። እድሜ ልኬን የኖርኩት አስተማሪ ሆኜ ነው። እየተቸገሩ ግን አይሆንም። ልጄን ምን አበላለሁ እያሉ እያሰቡ አይደለም። ሀብታም ለመሆን አይቻል ግን በቂ ደሞዝ ተከፍሏቸው ራሳቸውንና ቤተሰቦቻቸውን ማኖር የሚችሉ ማድረግ አስፈላጊ። ይሄንን መስራት አለብን። ይሄንን በሚመለከት ቁጭ ብለን ቅድም ያልኩትን አይነት የፊስካል እንትኑን ጠብቀን መንግስት ደሞዝ ጨምሮ ሪሊ ያደርገዋል ወይ ብለን ስናስብ የረጅም ጊዜ ህልም ሲሆንብን ነው። እስኪ ምናልባት ቢያንስ እንደው መኖሪያ ቤት በመንግስት በተለይ በክልሎች በመንግስት በኩል መሬት እንኳን ቢያገኙ መምህራን ቤት ለመስራት የሚያስችል ፋይናንሲንግ እንዲያገኙ ምን እናርግ በሚል ይሄ መምህራን ባንክ የሚለውን ኢኒሺዬቲቭ የጀመርነው እኛ ተስፋ የምናደርገው በሚቀጥለው ዓመት መምህራን የራሳቸው ባንክ እንዲኖራቸው ኮኦፐሬቲቭ ባንክ እንዲኖራቸው አድርገን ቢያንስ ሰብሲዳይዝድ የሆነ ወለድ ኖሯቸው ትምህርት ቤታቸውን ቤት በሚሰሩ ጊዜ እንትን እንዲያደርጉ ለማድረግ እየሞከርን የ12ኛ ክፍል ሀገር አቀፍ ፈተና አሰጣጥን በተመለከተ ፈተናውን የሚያልፉ ተማሪዎች ቁጥር እጅግ አነስተኛ ከመሆኑም በላይ በየዓመቱ አንድም ተማሪ የማያሳልፉ ትምህርት ቤቶች በርካታ በመሆናቸው በቀጣይ የማለፍ ምጣኔውን ከፍ ለማድረግ ምን ተጨባጭ ስራ እየተሰራ ይገኛል? ትምህርቱን ለማሻሻል ካሪኩለሙን ለማሻሻል መምህራንን ለማሻሻል የምናደርገው ነገር መሬት አለው፣ የሚይዝበት መሬት አለው። ይሄ እየተሻሻለ ይሄዳል ብለን እናምናለን። ለመጀመሪያ ጊዜ ከልቤ ነው የምላችሁ ባለፈው ዓመት በኦልሞስት 40-50% ነው የጨመረው ከመጀመሪያው ፓርትሊ በዚህ ዘንድሮ ከዚህም ከፍ ይላል። ከ5.5% አካባቢ ነው ያሳለፍነው። ከዚህም ከፍ ይላል ብያም ኖት ቢኮዝ ገና የትምህርት ሪፎርም ላይ የምንሰራው ስራ ብዙ መስመር ያዘ ሳይ ይሄ ራሱ ለካ ትምህርት ተጠንቶ ነው አንብቦ ነው አውቆ ነው እንጂ ዝም ብሎ አይታለፍም የሚለው ነገር ራሱ ሲግኒፊካንት የሆነ ሳይኮሎጂካል ኢንቫይሮንመንቱን ቀይሮታል። ባለፉት 9 ወራት ከ6800 በላይ ትምህርት ቤቶችን መገንባት መቻሉና ከ22000 በላይ ደግሞ እድሳት መደረጉን ተገልጿል።
እንቀጥላለን ተመልካቾቻችን። ኢቲቪ 57 በአጀንዳነት ወደሚመለከተው ጉዳይ ነው የምንሻገረው። የኢትዮጵያን የባህር በር ጥያቄ በቀጠናው ያሉ ሀገራት ለሁለንተናዊ ብልጽግና ሲባል ሊደግፉት እንደሚገባ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ተመራማሪው ፕሮፌሰር ብሩክ ኃይሉ ገለጹ። የባህር በር ማግኘት ለኢትዮጵያ ሁለንተናዊ ብልጽግና ሚናው የጎላ በመሆኑ መላ ኢትዮጵያውያን ልዩነታቸውን ወደ ጎን በመተው ከመንግስት ጎን ሊቆሙ ይገባልም ብለዋል ፕሮፌሰሩ። ዛማኔል መንግስቱ ዝርዝር አለው። እያደገ የመጣውን የኢትዮጵያ ኢኮኖሚና ሕዝብ ቁጥርን መሸከም የሚችል ባህር በር የማግኘት ጥያቄን ካስፈላጊም በላይ የህልውና ጉዳይ እንደሆነ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪ ፕሮፌሰር ብሩክ ኃይሉ ከኢቲቪ 57 ጋር በነበራቸው ቆይታ አንስተዋል። ጥያቄው በተለይ ከለውጡ በኋላ በመንግስት ትኩረት ተሰጥቶት በተሰራው ስራ በዓለም አቀፍ ማህበረሰብ ዘንድ እውቅናን እያገኘ እንዲሄድ አስችሎታልም ብለዋል። ከውስጥ ዶሜስቲክ ፖለቲክስ ስንጀምር በጊዜው የመንግስትና የህዝብ አለመናበብ ነበር። ባለፉት 27 ዓመታት የህዝብ አስተሳሰብ በተለይ ዩኒቨርሲቲና ሪሰርች አካባቢ ቀደም ብሎ ሄዶ ነበር። አሁን የመንግስት ፖሊሲ የመጣው ምንድነው? የመጣጣምና መንግስትም እንደ ፖሊሲ አምኖበት ተቀብሎበት ይሄ ችግር እንደ ቶፒክ እንደ ፓብሊክ ፖሊሲ ተወስዶ መፍትሄ ማግኘት አለበት የሚለው የመንግስት እንደ ፖሊሲ እየቀደመ መጥቷል እና ለዚህም ነው አሁን በአብዛኛው ኢትዮጵያ ህዝብ በአገር ውስጥም ሆነ ውጪ ድጋፍ የተገኘው በዚህ የተነሳ ነው ማለት እንችላለን። ስለዚህ ተቀባይነቱም ከሀገራችን ውስጣዊ ብቻ ሳይሆን ወደ አካባቢውም በመላው ዓለም አካባቢም እየሄደ ነው። ኢትዮጵያ ከጎረቤት ሀገራት ጋር ያላት ግንኙነት ሰላማዊና በትብብር ላይ የተመሰረተ መሆኑን ያነሱት ፕሮፌሰሩ የባህር በር ጥያቄውን በጋራ አብሮ መልማትን ታሳቢ ያደረገ መሆኑን ገልጸዋል። ታዲያ ይህን የኢትዮጵያን የወደብ ጥያቄ በቀጠናው ያሉ የባህር በር ባለቤቶች እንደ እድል ሊያዩት ይገባልም ሲሉ ፕሮፌሰሩ ያስረዳሉ። ለኢትዮጵያ ተሳትፎ ለነሱ ስታቢሊቲ መረጋጋት ሶማሊያ ተሳትፈናል፣ ደቡብ ሱዳን ተሳትፈናል፣ ጅቡቲንም ቢሆን በተዘዋዋሪ እያገዝን ስታቢሊቲ እንዲያገኙ እያደረግን ነው። ስለዚህ የዚህ ሁሉ ምላሽ ምንድነው መሆን ያለበት? የኢትዮጵያን ህመም ሪኮግናይዝ ወይቁና በመስጠት ካላቸው እንውሰድ አይደለም ካላቸው አክሰስ ቱ ደሲ የተባበሩት መንግስታትም ስለሚፈቅድ በዛ መርህ መሰረት ኢትዮጵያ ማግኘት መብቷን እንዲከበርላት እየጠየቅን ነው። በዲፕሎማቲኩ ማካሄድ ጥሩ ምላሽ እየተገኘ ነው። ሶማሌላንድንም በመግባባት ከሞቃዲሾ ጋር ከሀርጌሳም ጋር በመግባባት በርበራን፣ ሉጋሃዮ እና ደግሞ ቡልሄር የሚባሉ ፖርቶች አሉ። እኛ ቀደን የተነሳ ነው። በሚሊቴሪውም ወደዛ ልመጣልህ ነው። ሚሊቴሪውም ቢሆን ወደ ቀይ ባህር መመለሳችን አይቀሬ ነው። ያን ስናደርግ በመግባባት ነው፣ በሰላም ነው የምናገኘው። ምክንያቱም ኢትዮጵያ የሌለችበት ቀይ ባህር ሰላማዊ ሊሆንም አይችልም። የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የባህር በር ተጠቃሚነትን ጉዳይ በትውልድ ውስጥ ማስረጽ ይገባል የሚሉት የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተመራማሪው ፕሮፌሰር ብሩክ ኃይሉ ይህንን ለማስቻልም መላው ኢትዮጵያዊ በአንድ ድምፅ ከመንግስት ጎን እንዲቆም ጥሪያቸውን አቅርበዋል። ከኢትዮጵያ ህልውና ጋር ብሔራዊ ጥቅሟ ጋር አምኖ ይሄ መንግስት መቀበል ብቻ ሳይሆን ስትራቴጂ ዲዛይን ማድረጉ ሰላማዊ መንገድ ማለት ነው። ተደብቆ ሳይሆን በጨለማ ሳይሆን በኩለሊት ሳይሆን በግልጽ ለህዝብ እንዲህ አስበናል። ከኢትዮጵያ ህልውና ጋር የተያያዘ ነው። የእናንተን እገዛ እንሻለን። ይሄ ኢትዮጵያ ጥያቄ የእያንዳንዱ ኢትዮጵያዊ ጥያቄ ነው። በኢትዮጵያ ህልውና ጉዳይ ላይ አብረን እንቁም፣ አግዙን፣ እንተጋገዝ የሚል ጥሪ አድርጌ ነው መወስደውና ይሄን የማይደግፍ ኢትዮጵያዊ ካለ መቼም እናቱ ላይ ፊቱን እንዳዞር አድርጌ ነው መቆጥረው። እንደ ገንዘብ ሚኒስቴር መረጃ ኢትዮጵያ ለወደብ ኪራይ በአመት እስከ 1.6 ቢሊዮን ዶላር ታወጣለች። ተመልካቾቻችን ይህንኑ ጉዳይ በተመለከተ ተጨማሪ መረጃና ማብራሪያ እንዲሰጡን እንግዳ ጋብዘናል። እንግዳችን በወላይታ ሶዶ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪው ጣሰው ታደሰ ናቸው። ከሳቸው ጋር አጠር ያለ ቆይታ እናደርጋለን። መምህር ለሚሰጡን ማብራሪያና ለጊዜው ታስቀድሜ አመሰግናለሁ። የኢትዮጵያ የባህር በር ባለቤትነት ጥያቄ አሁን ላይ የትውልዱ ጥያቄ የሆነ መጥቷልና ይህ ጥያቄ ደግሞ ከሀገር ውስጥም አልፎ ዓለም አቀፍ ተቀባይነት ማግኘት የቻለ በብዙዎች ዘንድም እየተደገፈ ያለ ጥያቄ ነው። ከዚህ አኳያ ኢትዮጵያ የባህር በር ጥያቄዋ ጋር ተያይዞ ያሳካችው የዲፕሎማሲ ውጤት የጥያቄውን ተገቢነት ምን ያህል ያሳያል ይላሉ? ኦኬ፣ በጣም አመሰግናለሁ። እስካሁን የተሰራው በሳል የሆነ የዲፕሎማሲ ስራዎች ውጤት እያስመዘገቡ ናቸውና ኢትዮጵያ
ካላት የመልማትና የማደግ ተስፋ አንጻር ካላት እየጨመረ ከመጣው የህዝብ ቁጥር አንጻር እንዲሁም ታሪካዊ የሆነ የባህር በር ባለቤትነት አንጻር ሲታይ የተሰራው ስራ ፍትሃዊ የሆነና ምክንያታዊ በመሆኑ ተገቢነት ያለው ጥያቄ ነው። ያነሳችውም ጥያቄ ምክንያታዊ የሆነ መሆኑ ከሀገር አልፎ አህጉራት የዓለም አቀፍ ማህበረሰቦች በመላው አፍሪካ የሚገኙ የቀጠናው ሀገሮች ሁሉ የደገፉበትና የኢትዮጵያ ጥያቄ ይጠቅማል፣ የሚጎዳው ነገር የለም ብለው የመሰከሩለት ስለሆነ ጥያቄው የመጪው ትውልድ ጥያቄም ጭምር ለዘመናት ሲጠየቅ ስብላላ የቆየና መንግስት ደግሞ ትኩረት ሰጥተውበት በዚህ ጉዳይ ላይ ይሄንን በይፋ የባህር በር ጥያቄ ያስፈልገኛል ብሎ ያነሳው ተገቢነት ያለው ጥያቄ ስለሆነ ከዲፕሎማሲው መረገድ የታዩ ስራዎችን ውጤቶችን ስናይ ተገቢነት ያለው ነው። ቢኮዝ አሁን የምናያቸው ነገሮች አሉ። በአፍሪካ ህብረትን ብናይ፣ ኢጋድን ብናይ፣ በቀጠናው የሚገኙ የምስራቅ አፍሪካ ሀገራትን ብናይ፣ ሌሎችም ብናይ በበጎነት የሚመለከቱት ስለሆነ ጥያቄው ተገቢነት ያለው ጥያቄ ስለሆነ በዚሁ መልኩ ነው የማየው ማለት ነው። መልካም መምህር፣ ምናልባት የኢትዮጵያ መንግስት ይህንን የባህር በር ጥያቄ እውን ለማድረግ ለማሳካት የተለያዩ ስራዎችን እየሰራ ነው። የሄደባቸው በርካታ ርቀቶች እንዳሉ ይታወቃል። በቀጣይ ደግሞ የኢትዮጵያን የባህር በር ጥያቄ እውን ለማድረግ ምንድነው መንግስትም ህዝቡም ሊከተለው የሚገባው መንገድ የትኛው ነው ይላሉ እርስዎ? ይሄ ጥያቄ የሀገሪቱ የብሔራዊ ጥቅም ጉዳይ ነው። ማንኛውም ሀገር ይሄንን ይከተላል። ጥቅሞችን ለማስጠበቅ ለማስከበር የተለያዩ አማራጮችን መንገዶችን ይከተላል። ሀገራችንም ብትሆን እስካሁን ድረስ በዚህ በባህር በር ጥያቄ ጉዳይ ሰላማዊ በሆነ በሰከነ በሳል በሆነ መንገድ እየተመራ ያለ ጉዳይ ስለሆነ በተለይ እንደ ሀገር በውስጣችን የውስጥ ሰላማችንና አንድነታችንን ማጠናከር ያስፈልጋል። ጥያቄውን ህዝባዊ መሰረት እንዲኖረው እያንዳንዱ ዜጋ በዚህ ጉዳይ ላይ እንዲሳተፍ፣ እንዲወያይ፣ እንዲመክርበት ዘላቂ የልማት ጉዳይ ጥያቄ መሆኑን እንዲረዳ ማድረግ ያስፈልጋል። ከዚህ በተጨማሪ በተለያዩ ሀገራት የሚኖሩ ኤምባሲዎቻችን አሉ፣ ቆንጽላ ጽሕፈት ቤቶች አሉ። በተለያዩ የዓለም ሀገራት የሚገኙ የኢትዮጵያ ትውልደ ኢትዮጵያውያን አሉ፣ ዲያስፖራ አባላት አሉ። የተዛባ አመለካከት ሰዎች ሌሎች የዓለም አቀፍ አካላት እንዳይዙ የማስረዳት የማስገንዘብ መንገዶችን መከተል መቻል አለባቸው የሚል እምነት አለኝ። መልካም ነው። መምህር ጣሰው ታደሰ በወላይታ ሶዶ ዩኒቨርሲቲ የስነ ዜጋና ስነ ምግባር ትምህርት ክፍል መምህርና ተመራማሪ በቀጥታ መስመር ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። መልካም ምሽት ይሁንልዎ። እኔም አመሰግናለሁ። ዜናዎቻችን ይቀጥላሉ ተመልካቾች። አፍሪካውያን ሀገራት የንግድ ልውውጣቸውን ማሳደግና የውስጥ አቅማቸውን መጠቀም ላይ ማተኮር ይጠበቅባቸዋል ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አሳሰቡ። የአፍሪካ ህብረት የስራ አስፈጻሚዎች ስብሰባ ተካሂዷል። በመክፈቻው ላይ ንግግር ያደረጉት የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አፍሪካውያን ከመቼውም ጊዜ በላይ ትብብራቸውን የሚያጠናክሩበት ጊዜ ሊሆን እንደሚገባ ተናግረዋል። አህጉራችን አፍሪካ ውስብስብ ሁኔታዎች እየገጠሟት ነው። ዩኤስኤድን በመሳሰሉ የድጋፍ ማዕቀፎች የሚደርሱን አንዳንድ አጋሮቻችን ድጋፋቸውን እያቋረጡ ነው። ይህም በጤና በምግብ ዋስትናና ንግድ ላይ ኢተገማች ሁኔታን ፈጥሯል። ህብረቱም አባል ሀገራቱም ይህንን በመገንዘብ የውስጥና የራስ አቅምን መጠቀም ላይ ማተኮር ይኖርባቸዋል።
የግል ዘርፉን በማነቃቃትና በርትቶ በመስራት የተፈጠረውን ክፍተት መሙላት አለብን። የአፍሪካ ምርቶች ላይ የተጣለው ታሪፍም የሀገሮቻችንን ኢኮኖሚ የሚጎዳ ነው። ለዚያም መዘጋጀት ይጠበቅብናል። እንደ ሪፖርተራችን ሀብታሙ ተክለስላሴ ዘገባ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስን መልእክት ያስተላለፉት አምባሳደር ሂሩት ዘመነ በበኩላቸው ኢተገማችና ተለዋዋጭ የሆነ በመጣው የዓለም ስርዓት በአፍሪካውያን ላይ የሚደርሰውን ጉዳት ለመቀነስ ከመሪ ድርጅቱ የአፍሪካ ህብረት ብዙ ይጠበቃል። ኢትዮጵያም ከተመረጡ አመራሮች ጋር አብራ ለመስራት በድጋሚ ታረጋግጣለች ብለዋል። መደበኛውን መልክ እያጣ የመጣው ሁኔታና ተጽዕኖአቸውን እያጎሉ ከመጡ የአየር ንብረት ለውጥ፣ የጂኦፖለቲካ ውጥረት፣ ግጭቶች፣ ሰብአዊ ቀውስ፣ የዓለም ንግድ አይጠበቄነት ጋር ተዳምረው ከፍተኛ ችግር እየፈጠሩ ነው። የአፍሪካ ህብረት እነዚህን ጉዳዮች እልባት ለመስጠት በንቃት መፍትሄውን በማፈላለግ በጥበብና ርቆ አሳቢነት አመራር መስጠትና መስራት ይጠበቅበታል። ኢትዮጵያም የህብረቱን የሪፎርም አጀንዳዎችም ይሁን የአጀንዳ 2063 ግቦች ለማሳካት በሚደረግ ጥረት ውስጥ ከሁሉም ከተመረጡ ኃላፊዎች ጋር በጋራ እንደምትሰራ በድጋሚ አረጋግጣለሁ። በአብይ ጾም የመጨረሻ ሳምንት ሰሞነ ህማማት ላይ እንገኛለን። ተመልካቾቻችን ይህንን ጉዳይ ወደ ተመለከተ ዘገባ ነው የምንሻገረው። ኢየሱስ ክርስቶስ ለሰው ልጆች ያለውን ፍቅር ለማሳየት የከፈለውን ዋጋና ህመሙን በማሰብ የህማማትን ሳምንት እያሳለፉ መሆናቸውን በጅማ ከተማ የሚገኙ ምዕመናን ተናገሩ። በጅማ ደብረ ኤፍራታ ቅድስት ማርያም ካቴድራል የሚገኙ ምዕመናን ለአቅመ ደካሞች ድጋፍ ማድረጋቸውንም ተናግረዋል። ራሄል አብደላ ዝርዝር አላት። ያስተማሩ አምላክ የሚሆነው ለተኛ ሰው የሆኑ ሰው አካላዊ ቃል አምላክ በደብል የደከሙ ቅዱሳን በፋሲካ መዳረሻ ላይ እንገኛለን። ከሆሳዕና ምሽት እስከ ፋሲካ ያሉት ቀናቶች ሰሞነ ህማማት በመባል ይታወቃሉ። እነዚህ ቀናት በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁም በኢትዮጵያ ካቶሊካዊት ቤተክርስቲያን ዘንድ በርካታ ሃይማኖታዊ ተግባራት እየተከናወኑ የሚያልፉ ቀናቶች ናቸው። ታዲያኛ በጅማ ከተማ በሚገኘው ደብረ ኤፍራታ ቅድስት ማርያም ካቴድራል ተገኝተን ምዕመናኑ ህማማትን እንዴት ባለ መንገድ እያሳለፈ ነው ስንል ጠይቀናል። አብራችሁ በሰሞነ ህማማት ውስጥ ባሉ ቀናት እያንዳንዱ ቀናት የተለያዩ ሃይማኖታዊ ትርጓሜዎች አሏቸው። የዛሬው ቀን ዕለተ ማክሰኞ ነው። በማክሰኞ እንግዲህ ኢየሱስ ክርስቶስ ከተናገራቸውና ካደረጋቸው ነገሮች መካከል አይሁዳውያን ጥያቄ ያቀረቡበት ኢየሱስም ደግሞ ምላሽ የሰጠበትና ያስተማረበት ቀን ነው። በዚህ ምክንያት እንግዲህ የመጠየቅና የማስተማር ቀን እንደሆነ ይታመናል። የሃይማኖት ተከታዮችስ በዚህ ቀን ምን እያደረጉ ያሳልፋሉ የሚለውን ጠይቀናቸዋል። እና አሁን ሙሉ ጊዜያችንን ወይም ሙሉ ጊዜን በጾምና በጸሎት እግዚአብሔርን እያመሰገንኩኝ ለሀገራችን ሰላም፣ ለህዝባችን ፍቅርና ብልጽግናን፣ ለህዝባችን አንድነት እንዲመጣልን የድሮ ፍቅር እንዲመለስልን በጾም በጸሎት ነው ያለሁት እና ጾሙን ያው እንደምታውቁት በሰላም አሳልፈናል። በመጸለይ ምጽዋት በመስጠት ባለን አቅም ማለት ነው አብረን በመሆን በጾም በጸሎት አሳልፈን አሁን ለጌታችን መድኃኒታችን ኢየሱስ ክርስቶስ ህማማት ደርሰናል። ሳምንቱን ደግሞ ይሄው ጀምረናል። ሁለተኛ ቀናችን ነው ዛሬ። እግዚአብሔር እንደፈቀደ በሰላም ደግሞ አስፈትቶ ለትንሳኤው እንዲያበቃን እየጸለይን ነው። በአካባቢያችን ደግሞ ለሚገኙት ነዳያንም ቤተክርስቲያኑ በሚያሰባስበው ሁኔታ እየተሳተፍን ነው። ነዳያኖችም ከኛ ጋር እንዲፈቱ በሚል ማለት ነው። ጾም ስትጾሚ ብዙ ከጾም ጋር አብሮ ተያይዘው የሚሄዱ ነገሮች አሉ። ድሃ መመጽወት አለ፣ ስለ ሀገር መጸለይ አለ፣ ራስን መግታት አለ፣ ራስን መግዛት አለ። ከምግብ ብቻ ሳይሆን የምትቆጠቢው ከአንደበትሽ በጆሮሽ ከሚሰማው ነገር ሁሉ ትቆጠቢያለሽ። ስለዚህ እግዚአብሔር እንግዲህ መቼም ያው ቅድስት ሀገር ኢትዮጵያን ጠብቀልን እያልን ሁሌም በጸሎታችን ሳናስብ ሀገራችን ሳናስብ ህዝባችን ሳናስብ ውለና አድራና እናቀም አሁንም ያለነው በሱ ቸርነት ነው። አሁን ባለንበት ሰሞነ ህማማት ወቅት በርካታ ሃይማኖታዊ ተግባራት ይከወኑበታል። ትርጓሜያቸው ምንድነው እነዚህ ተግባራት ስንል የሃይማኖት አባት ጠይቀናል። ህማማት የተባለበት ምክንያቱ የሰው ልጅ በእግሩ የሚሄድ የሰው ልጅ ጥቁር የሚለብስ የሐዘን መግለጫ ነው።
ምን ስለሆነ ጌታችን ኢየሱስ ክርስቶስ ጽዋቶ መከራ የተቀበለበት የመከሩበት ለስቃይ የፈረዱበት ዕለት በመሆኑ ይችን ዕለት ጥቁር ለብሰን በእግራችን እየሄድን እንሰግዳለን እናስታውሰዋለን ማለት ነው። በአርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ ከ10 ዓመታት በላይ ያስቆጠሩ ተሽከርካሪዎች፣ የኤሌክትሮኒክስ እቃዎችና ሌሎች ንብረቶች ለብክነት ተዳርገዋል። ኮሌጁ ንብረቶቹን ለማስወገድ ለፌዴራል ግዢ አገልግሎት ጥያቄ አቅርቤያለሁ ሲል ገልጿል። የፌዴራል ግዢ አገልግሎት በበኩሉ ኮሌጁ ንብረቶቹን ለማስወገድ በቂ ማስረጃ አላቀረበም ብሏል። የአይናችን የምርመራ ዝግጅትን መነሻ አድርጎ ክብረት ካህሳይ ተጨማሪ ዘገባ አጠናቅሯል። አርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ በኦሮሚያ ክልል ምዕራብ አርሲ ዞን የሚገኝ የትምህርት ተቋም ነው። ኮሌጁ ተማሪዎችን ከማስተማር ባለፈም በግብርናው ዘርፍ ገቢ የሚያስገኙ ልዩ ልዩ ተግባራት እያከናወነ መሆኑን ተዘዋውረን ለመመልከት ችለናል። ይሁን እንጂ ኮሌጁ ከዚህ በተቃራኒ የመንግስት ሀብትና ንብረት አያያዙ ለብክነት የተጋለጠ መሆኑን የፌዴራል ዋና ኦዲተር መጋቢት 2016 ዓ.ም ያቀረበው የኦዲት ግኝት ሪፖርት ያስረዳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የምርመራ ክፍል ጉዳዩን ለማጣራት ኮሌጁ በሚገኝበት ስፍራ ተገኝቷል። እነዚህ ከጀርባ የምትመለከቷቸው ተሽከርካሪዎች ከ3 ዓመት እስከ 12 ዓመት ያለምንም አገልግሎት እዚህ ቅጥር ግቢ ቆመው እንደሚገኙ ለመመልከት ችለናል። የአርዳይታ ኮሌጅ ይህንን እየተመለከተ እንዴት ማስተካከል አልቻለም? መጠገን የሚገባቸው መጠገን አልተቻለም። እንዲሁም ደግሞ መወገድ ያለባቸውም ልታስወግዱ አልቻላችሁ። እነዚህ ተሽከርካሪዎች አሁን ለማስጠገን አንደኛ የተወሰኑ ተሽከርካሪዎች አሁን በወቅቱ ገበያ ላይ የሉም። ሊጠገኑ የሚችሉትን ለ4 ለ5 ዓመት በላይ ስናስጠግን የቆየ ነው። ከግብርና ሚኒስቴር ወስደን እኛ ስናስጠግን በአንድ ዙር 500-600 ሺህ ብር እየከፈልን ስናስጠግን የቆየ ነው። ከዛ በኋላ ግን ወጪያቸው ከተሽከርካሪ ጥቅም በላይ እየሆነ መጣ፣ መለዋወጫም እየጠፋ መጣ። ስለዚህ እነዛ ማስጠገን አልቻልንም። ከዛ እንዲወገዱ አቅርበን በመንግስት ግዢና ንብረት ማስወገድ በኩል ጨረታ ወጥቶ እየተወገዱ ነው ያሉት። ሂዳችሁ ተመልክታችኋል። እነዛ ተሽከርካሪዎች ያልተወገዱበት ዋነኛ ምክንያት ምንድነው? 3 ተሽከርካሪ ዶክመንት ተሟልቶ ነበር። አንደኛው ግን ተሽከርካሪው ሞተር ወርዷል። ለጥገና የሚሆን እንጃ አላገኘንም። የሁለቱን ተሽከርካሪዎች በአካል አይተን ዶክመንታቸውን አመሳክረን ለጨረታ ዝግጁና ብቁ ይሆናሉ ብለን ያልናቸውን ተሽከርካሪዎች መተማመኛ ወስደን መተናል። እናንተ ስታያቸው እነዛ ቀሪዎቹ ተሽከርካሪዎች ያላሟሉትስ እዛ በአካል ስትገኙ ምን ምን ነበረ? ከ16 ነው እኛ ጋር ዝርዝር የመጣው። ከ16 ውስጥ 13ቱ ምንም ዶክመንት የላቸው። ቢያንስ ልብሬውን እንኳን ቢኖረው ይሄ ተሽከርካሪ በልብሬው መሰረት የማን እንደሆነና እንደው ለማየት እንኳን ይበቃን ነበር። ግን ልብሬም ስላልሰጡን ያው ምንም ለማየትም አልተጋበዝንም ማለት ነው። በአርዳይታ ግብርና ቴክኒክ ሙያ ትምህርትና ስልጠና ኮሌጅ የሚታየው የንብረት አያያዝ ችግር በዚህ አያበቃም። አሁን ያለሁበት ክፍል በርካታ የሆኑ የኤሌክትሮኒክስ እቃዎች ያሉበት ክፍል ነው። 5 ዓመት 10 ዓመት 20 ዓመት እንዲሁም 40 ዓመት ያስቆጠሩ የተለያዩ እቃዎች ናቸው እዚህ ክፍል ላይ ተከማችተው የሚገኙት። ይህ ለምን ሊሆን ቻለ? እንዴት ማስወገድ አልተቻለም? ወይም ደግሞ ጥገና የሚያስፈልጋቸው እቃዎችስ እንዴት ጥገና ማድረግ አልተቻለም? በየዓመቱ ይወገዳል፣ ተመልሶም ያው ነው። ለምንድነው? በጣም ብዙ ሀብት ነው የሚያስተዳድረው ተቋምና በዛ መልኩ እያስወገድን ነው የምንገኘው። ሌላው ከኛ አቅም ውጭ የሚወገዱትን ያ ደግሞ እንዲወገድልን በተደጋጋሚ በደብዳቤ ያሳውቀናል ለሚመለከተው አካል። ደብዳቤዎች አሉን እኛ። አሁን ይሄ ከዚህ ቢነሳልን አንደኛ ቤቱን በሌላ ጉዳይ ፐርፐዝ ልንጠቀምበት እንችላለን። እንደገና ብዙ ጥያቄዎችን ሊያስነሳብንም አይችልም። እናንተም ባልተከማችሁ ነበር። እኔ በበኩሌ 7 ጊዜ በላይ ደብዳቤ ጽፌያለሁ። ኃላፊ ተፈርመው ቀጥታ ተልከዋል። በኮሌጁ የቀረበው የንብረት ይወገድልኝ ጥያቄ ተቀብሎ የፌዴራል መንግስት ግዢ አገልግሎት እንዴት ተግባራዊ ሊያደርግ አልቻለም ስንል በጉዳዩ ላይ ጥያቄ አንስተናል። እኛ አመቱ መጀመሪያ ላይ ሰኔ እስከ ሐምሌ መጨረሻ ለሚቀጥለው በጀት አመት በሚል ቆጠራን ተንተርሰው የሚወገድ ንብረትን እንዲለዩ በተደጋጋሚ ደብዳቤ ለተቋማት እንጽፋለን። በአንድ ደብዳቤ የሁሉንም ተቋማት አርዳይታ በትንሹ 5 ጊዜ ደርሶታል።
መነሻ ዋጋው በጥቅል ሲደመር ከ500 ሺህ ብር በላይ ብቻ ከሆነ ወደ አገልግሎት ይልካል ነው የሚለው። ስለዚህ መጀመሪያውኑ ምን አላደረገም ማለት ነው? ዋጋውን አላስቀመጠም። እዚህ ላይ በቃ ለራሱም አያውቀውም፣ ወደኛ መላክም አልቻለም። ሁለተኛው ተሽከርካሪዎችን በተመለከተ ደግሞ መሟላት የሚገባቸውን ማሟላት አለበት። ኮሌጁ በፌዴራል ግዢ አገልግሎት ተቋም የተጻፈለትን ደብዳቤ ተመልክቶ የእርምት እርምጃ ለመውሰዱ የምርመራ ክፍላችን የተመለከታቸው ሰነዶች ያስረዳሉ። የኢትዮጵያ ቴሌቪዥን የምርመራ ዝግጅት በኮሌጁ የታዩ የንብረት ብክነቶች በቀጣይ የሚኖራቸውን መሻሻል ተከታትሎ በሌላ ጊዜ ተጨማሪ ዘገባ የሚሰራ ይሆናል። ወደ ውጭ ዘገባችን እንሻገራለን። የተባበሩት መንግስታትና የሰብአዊ መብት ተሟጋቾች ድርጅቶች 2 ዓመት የሞላው የሱዳን የእርስ በርስ ጦርነት መቋጫ እንዲያገኝ ጥሪ ያቀረቡ። የተለያዩ ሀገራት ተወካዮች በእንግሊዝ ለንደን ተገናኝተው ለሱዳን ቀውስ መፍትሄ ያስገኛል የተባለ ምክክር እንደሚያደርጉ ይጠበቃል። በጦርነቱ ንጹሃን ዜጎችን ባለመጠበቅና የሰብአዊ ድጋፍን ተደራሽ ባለማድረግ ሚሊዮኖች መፈናቀላቸው እንዲሁም ረሃብ እንደተጋረጠባቸው ተገልጿል። በሱዳን ጦርና ፈጥኖ ደራሽ ኃይል መካከል የተነሳው ጦርነት በዛሬው ዕለት 2 ዓመቱን ደፍኗል። እንደተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን መረጃ ደግሞ በጦርነቱ በሺዎች ሲገደሉ 13 ሚሊዮን ሱዳናውያን ቀያቸውን ለቀው ተሰደዋል ሲል የዘገበው አልጀዚራ ነው። ወደ ስፖርት ዘገባችን ደግሞ እንሻገር። በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ የመልስ ጨዋታ ሰፊ የማለፍ እድል ያለው ባርሰሎና ወደ ጀርመን ተጉዞ ከቦሩሺያ ዶርትመንድ ጋር ይጫወታል። በዶርትመንድ ሜዳ በሚደረገው መርሃ ግብር ባለሜዳው ክለብ ወደ ግማሽ ፍጻሜ ለመድረስ ከ5 በላይ ግቦችን አስቆጥሮ ማሸነፍ ይጠበቅበታል። ተመልካቾቻችን የኢቲቪ 57 ዜናችን በ3 ምዕራፎች ተከፋፍሎ ወደ እናንተ ሲደርስ ቆይቷል። ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ማህሌት ታደለ ከመላው የስቱዲዮ ባለሙያዎች ጋር በመሆን ዜናዎቹን መርቻለሁ። መልካም ምሽት ይሁንላችሁ። በሰላም ደሩ።